የመከላከያ ሚኒስትርና አቶ ጌታቸው ረዳ የቃላት ጦርነት ውስጥ ገብተዋል። አነጋጋሪው የመከላከያና የአቶ ጌታቸው ረዳ የቃላት ጦርነት ከጀርባ ያለው የፖለቲካ ሴራ፣ የሐሰተኛ መረጃ ዘመቻና የቀጠና ውጥረትን በተመለከተ ሰፋ ያለ መረጃ ይዘንላችሁ ቀርበናል። ሰላም ጤና ይስጥልን። በዓለም ዙሪያ የምትገኙ የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንደምን አላችሁ? ዛሬ እጅግ አጓጊ አነጋጋሪና ያልተጠበቀ ፖለቲካዊ ፍጥጫን ይዘንላችሁ ቀርበናል። በኢትዮጵያ የፖለቲካ መድረክ ላይ ያልተለመደ የቃላት ጦርነት ተከስቷል። እሱም በሀገሪቱ የመከላከያ ሚኒስትርና በጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ በአቶ ጌታቸው ረዳ መካከል ነው። በ1 ሚሊዮን በሚጠጉ ተከታዮቹ በሚታወቀው የኢፌዴሪ መከላከያ ሰራዊት ይፋዊ የፌስቡክ ገጽ ላይ የወጡት ከባድ ፖለቲካዊ ትርጉም ያላቸው ንግግሮች በአቶ ጌታቸው ረዳ በኩል ፍጹም የፈጠራ ስራዎች ናቸው ሲሉ ውድቅ ተደርገዋል። የ2013 የሰሜን ዕዝ ጥቃት ከኤርትራ፣ ግብጽና ሶማሊያ ጋር የተፈጠሩ ጥምረቶች፣ የታላቁ የኢትዮጵያ ህዳሴ ግድብ መዘግየትና ጽምዶ የተሰኘው ህብረት ጉዳይ የተነሳበት ይህ አወዛጋቢ ጽሑፍ ከጀርባው ምን አይነት የፖለቲካ ስሌት አለው? ተቋማዊ የፌስቡክ ገጾችስ እንዴት ለእንዲህ አይነት የሐሰተኛ መረጃ ልውውጥ ተጋለጹ? ይህንንና ተያያዥ የቀጠናችንን ፖለቲካዊ ትኩሳት ወጋታ ፋክትስ ካወጣው እውነተኛ የመረጃ ማጣራት ጋር በማዋድ በሚቀጥሉት ደቂቃዎች ውስጥ በጥልቀት እንመለከታለን። አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ ቪዲዮንም ላይክ በማድረግ እንድትጀምሩ በክብር እንጠይቃለን። ወደ ዝርዝር ዜናችን ስናመራ የኢፌዴሪ መከላከያ ሰራዊት ይፋዊ የፌስቡክ ገጽ ከሰሞኑ አንድ ያልተጠበቀና እጅግ ስሜት ቀስቃሽ የሆነ ጽሑፍ አስነብቦ ነበር። ይህ ገጽ ከ1 ሚሊዮን በላይ ተከታዮች ያሉትና የሀገሪቱን ብሔራዊ ደህንነት የሚመለከቱ ወሳኝ መረጃዎች የሚተላለፉበት ይፋዊ ፌስቡክ ገጽ ነው። በዘገባው ላይ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በአንድ ብሔራዊ የደህንነት መድረክ ላይ አድርገውታል የተባለ ዝርዝርም ቀርቦ ነበር። ጽሑፉ በቀላሉ የሚታለፍ አልነበረም። አቶ ጌታቸው ተናግረውታል ተብሎ የተጠቀሰው ጉዳይ የሀገሪቱን የቅርብ ጊዜ ታሪክና አሁን ላይ ያለውን የቀጠናውን የጂኦፖለቲካ ውጥረት የሚዳስስ ነበር። በትንታኔ ውስጥ የ2013 ዓ.ም የሰሜን ዕዝ ጥቃት፣ በወቅቱ የነበሩ ወታደራዊ ስሌቶችና ውድቀቶች ተነስተዋል። የቀጠናው ውጥረትም ተነስቷል። ከኤርትራ፣ ግብጽና ሶማሊያ ጋር ተፈጠሩ ስለተባሉ ጥምረቶችም ተነስቷል። ጽምዶ የተባለው ህብረት፣ ይህ ህብረት ስላመጣው የፖለቲካ ውድቀት፣ የህዳሴ ግድብና የሶማሊያ ግንኙነት፣ የታላቁ የኢትዮጵያ ህዳሴ ግድብ ግንባታ መዘግየትና አሁን ላይ እጅግ አሳሳቢ ደረጃ ላይ ስለደረሰው የኢትዮ ሶማሊያ ግንኙነት ጉዳዮች ላይ አቶ ጌታቸው ረዳ ሰፋ ያለ አስተያየት እንደሰጡ ተደርጎ ቀርቦም ነበር። ውድ ተመልካቾቻችን፣ እነዚህ ጉዳዮች በራሳቸው በኢትዮጵያ ፖለቲካ ውስጥ ትልቅ እሳት ሊያቀጣጥሉ የሚችሉ አጀንዳዎች ናቸው። በተለይም የግብጽ፣ የሶማሊያና የኤርትራ ጉዳይ አሁን ባለው የፖለቲካ ትኩሳት ከፍተኛ ትኩረት የሚስብ በመሆኑ የዘገባ ብዙዎችን አስገርሞና አደናግሮም ነበር። ይሁን እንጂ ነገሮች እንደታሰቡት እውነት አልነበሩም። ይህ አነጋጋሪ ዘገባ ከወጣ በኋላ ገለልተኛው የመረጃ አጣሪ ተቋም ወጋታ ፋክትስ ፈጣን ማጣራትን አድርጓል። የማጣራት ውጤት ደግሞ አስደንጋጭ ነበር። ወጋታ ፋክትስ እንዳረጋገጠው እነዚህ ንግግሮች መነገራቸውን የሚያረጋግጥ ምንም አይነት ቪዲዮ፣ የድምጽ ቅጂ ወይም አስተማማኝ ማስረጃ ማግኘት አልተቻለም። ጉዳዩን ይበልጥ ግልጽ ለማድረግ ወጋታ ፋክትስ በቀጥታ አቶ ጌታቸው ረዳን አነጋግሯል። አቶ ጌታቸው በበኩላቸው በመከላከያ ሰራዊት ገጽ ላይ በስማቸው የተለቀቁት አስተያየቶች ፍጹም የፈጠራ ስራዎች መሆናቸውን በማያሻማ ቋንቋ አስተባብለዋል። እሳቸው እንዳሉት በዘገባ ውስጥ የተካተቱት ጥቅሶች የኔ ንግግር ሳይሆኑ በጽሁፍ አቅራቢዎች የተፈጠሩ ናቸው። የትኛውም የዘገባ ይዘት እውነታውን አያንጸባርቅም። አክለውም በስም የሚጠቀሱ ንግግሮችን በአግባቡ ተለይተውና ተረጋግጠው ሊቀርቡ ይገባል ሲሉ ተቋማዊ አሰራር ሊከበር እንደሚገባ ጥብቅ ማሳሰቢያን ሰጥተዋል። ይህ ደግሞ ቀጥተኛ የሆነ
የቃላት ጦርነትን በመከላከያ ሚኒስቴር ማህበራዊ ሚዲያ አውታርና በጠቅላይ ሚኒስትሩ አማካሪ መካከልም ፈጥሯል። ይህ ክስተት ዝም ብሎ በስህተት የተለቀቀ የፌስቡክ ጽሑፍ ተብሎ የሚታለፍ አይደለም። በውጭ ሀገር ለሚኖሩ ኢትዮጵያውያንና የፖለቲካ ታዛቢዎች ይህ ትልቅ የጥያቄ ምልክት የሚያስነሳ ነው። ይህንን ጉዳይ በሶስት ዋና ዋና ነጥቦች ከፍለን እንመልከት። የመጀመሪያው የተቋማት የኮሚኒኬሽን ደህንነት ነው። የመከላከያ ሰራዊት ማለት የሀገር ሉዓላዊነትና ደህንነት የመጨረሻው ምሽግ ነው። የ1 ሚሊዮን ተከታይ ያለው የዚህ ተቋም ያዊ ገጽ እንዲህ አይነት ታሪካዊና ወሳኝ ክስተቶችን ያካተተ የፈጠራ ጽሑፍ እንዴት ሊያወጣ ቻለ? ይህ ገጽ በሰርጎ ገቦች ተጠቅቷል ወይስ በውስጥ ባሉ የኮሚኒኬሽን ባለሙያዎች የተፈጠረ ሆን ተብሎ የተወጠነ የፖለቲካ ሴራ ነው? የሰነድ ወይም የድምፅ ማስረጃ የሌለው እንዲህ ያለ ከባድ ጽሑፍ መውጣቱ የተቋሙን ታማኝነት በእጅጉ የሚፈታተን ነው። ሁለተኛው የጉዳዮቹ ስስነትና የቀጠናው ፖለቲካ ነው። በሐሰተኛው ጽሑፍ ውስጥ የተጠቀሱት ሀገራት ግብጽ፣ ሶማሊያና ኤርትራ በአሁኑ ሰዓት ከኢትዮጵያ ጋር ባላቸው ግንኙነት እጅግ ውጥረት የበዛበት ቀጠና ውስጥ ነው የሚገኙት። በተለይ ግብጽና ሶማሊያ ከቅርብ ጊዜ ወዲህ የሚያደርጉት ወታደራዊ ስምምነትና የህዳሴው ግድብን ተከትሎ ያለው ፍጥጫ በከፍተኛ ደረጃ ላይ ባለበት በዚህ ወቅት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳ ስም ተጠቅሞ እነዚህን ጉዳዮች ማንሳት የውጭ ዲፕሎማሲን ሊያናጋ የሚችል አደገኛ ሙከራ ነው። አቶ ጌታቸው የምስራቅ አፍሪካ ጉዳዮች አማካሪ እንደመሆናቸው በእሳቸው ስም የሚወጣው ማንኛውም ቃል በጎረቤት ሀገራት ዘንድ እንደ ኢትዮጵያ መንግስት ይፋዊ አቋም ሊወሰድ ይችላል። ሌላኛው የውስጥ የፖለቲካዊ ሽኩቻ ነው። የ2013ቱን የሰሜን ዕዝ ጥቃትና ጽምዶ የተሰኘውን የፖለቲካ ውድቀት ማንሳት አቶ ጌታቸው ረዳን በቀጥታ ከተዋናይነት ወደ ተጠያቂነት አሊያም አወዛጋቢነት ለማሸጋገር ያለመ ሊሆን እንደሚችል የፖለቲካ ተንታኞችም ይገምታሉ። ይህ የቃላት ጦርነት በመንግስት የውስጥ መዋቅር ውስጥ ሊኖር ስለሚችለው ሽኩቻ ወይም መከፋፈል ፍንጭ የሚሰጥ ሊሆንም ይችላል። ውድ የቻናላችን ቤተሰቦች ዛሬ የምንገኝበት ዘመን የመረጃ ጦርነት ዘመን ነው። ሐሰተኛ መረጃና የተሳሳቱ ትርክቶች ከመሳሪያ ጦርነት ባልተናነሰ ሀገር የማፍረስ አቅም አላቸው። በተለይም እንደ ኢትዮጵያ ባለ ውስብስብ የፖለቲካ ሁኔታ ውስጥ በመንግስት ከፍተኛ ተቋማት ስም የሚወጡ ሐሰተኛ መረጃዎች ህዝብን ከማደናገር ባለፈ እርስ በርስ መተማመንን ያጠፋሉ። የወጋህታ ፋክተስ ጥረት እዚህ ላይ ሊመሰገን ይገባል። ማህበረሰቡና ሚዲያዎች ከመቼውም ጊዜ በላይ የፋክት ቼኪንግ ባህልን ማዳበር እንዳለባቸው የክስተት ትልቅ ምስክርነትን ይሰጠናል። የመከላከያ ሚኒስቴርም ቢሆን ስለዚህ ጉዳይ ግልጽ የሆነ ማብራሪያ መስጠትና የህዝብን አመኔታ መልሶ መገንባት ይጠበቅበታል። የገጹ አስተዳዳሪዎች ማን እንደሆኑ፣ የጽሑፍ እንዴት ሊወጣ እንደቻለና ወደፊት እንዲህ አይነት ስህተቶች እንዳይደገሙ ምን እርምጃ እየወሰደ እንደሆነ ግልጽ ማድረግ ይኖርበታል። በማጠቃለል በአቶ ጌታቸው ረዳና በመከላከያ ሰራዊት ማህበራዊ ሚዲያ ገጽ መካከል የተፈጠረው ይህ የቃላት ጦርነት ከቀላል የፌስቡክ ስህተት የዘለለ ጥልቅ የፖለቲካና የደህንነት መልእክት ያለው ነው። የህዳሴው ግድብ የኤርትራ የሶማሊያና የግብጽ ቀጠናዊ ውጥረት ዳራ ባለበት በዚህ ወቅት የመረጃ ፍሰት ጥንቃቄ ህልውናን የማዳን ያህል ወሳኝ ነው። እናንተስ ውድ ተመልካቾቻችን ስለዚህ ጉዳይ ምን ታስባላችሁ? የመከላከያ ሰራዊት ገጽ ይህንን መረጃ እንዴት ሊያወጣው ቻለ ብላችሁ ታምናላችሁ? የውስጥ የፖለቲካ ሽኩቻ ነው ወይስ የሳይበር ጥቃት? ሀሳብ አስተያየቶቻችሁን ከስር በኮሜንት መስጫው ላይ ጻፉልን። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ለዛሬ ያዘጋጀንላችሁ የትንታኔ መረጃ ይህን ይመስል ነበር። መረጃው ጠቃሚ ሆኖ ካገኛችሁት ቪዲዮን ላይክ ማድረግ አትርሱ። እንዲሁም ለሌሎች እንዲደርስ ሼር አድርጉት። አዳዲስና ትኩስ የፖለቲካ ትንታኔዎችን በየዕለቱ የምናቀርብላችሁ ይሆናል። መልካም ጊዜ።